አምሮብሻል። አንተም በጣም አምሮብካል። እንግዲህ ተደናነቃችሁ ልጅ ነው። ዛሬም እንግዲህ ወደ አፍሪካ ሄደን ኡቡንቱ ይባላል። I am because you are። እኔ የሆንኩት አንቺ ስለሆንሽ ነው። እኔ ወልጄ በሳምንቴ ወጥቼ ከቤት የሰፈር እናቶች ተሰብስበው ተቆጥተውኛል። አሜሪካ ያለች ብትሆን ግን አሁን ባንቺ ቦታ ያለችው ምን አገባችሁ ነው የምትሉት? ቢዝነስ ነው የምትለው። እኛ ኢትዮጵያኖች እንኖረዋለን እኮ ኡቡንቱን። ጎረቤት ሰው ሞቶ ለቅሶ ሲኖር እኛ ቤት ቴሌቪዥን አይከፈትም። ምን አገባን እኛ። ሰላም ተመልካቾቻችን እንደምን አላችሁ? እነሆ የእውቀት አልማዞች ፕሮግራማችን ተጀምሯል። ዶክተር እንደምን አለ? ደህና ነኝ ፒናዬ፣ እንዴት ነሽ አንቺ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። አምሮብሻል። አመሰግናለሁ። ዘምጠሻል፣ አምሮብሻል። በጣም አመሰግናለሁ ዶክተር፣ በጣም አመሰግናለሁ። አንተም በጣም አምሮብካል። አመሰግናለሁ። እንግዲህ ተደናነቃችሁ ልጅ ነው። ለወጣቶች ነው እኛ ወጣቶችን ነው የምናደንቅ። እውነት ነው። አይ በጣም አመሰግናለሁ ዶክተር። አንተ ሁልጊዜ ነው እንግዲህ ቢሮ ውስጥ ሁሉንም ሰው ትልቅ የማድነቅ ልብ ነው ያለ። በጣም ነው የሚገርመኝ። ሁሌም ነው የምታበረታታኝ፣ የምታደንቀኝ። በጣም ነው የማመሰግነው። እንግዲህ ወደ ዛሬ ሀሳባችን በቀጥታ እንገባለን። ተመልካቾቻችን ዛሬ የእውቀት አልማዞች ፕሮግራማችን ወደ እናንተ የሚደርሰው እንግዲህ የእውቀት አልማዞች ብለን ስንመጣ ፕሮግራማችን ሀሳቡ በራሱ እውቀትን ወደ እናንተ ማድረስ ያሉንን እውቀቶች ለእናንተ ማካፈል ነውና ከተለያዩ ቦታዎች ከተለያዩ ሀገራት የተለያዩ እውቀቶችን እንዲሁም ደግሞ ሀገራት የሚጠቀሟቸውን ፍልስፍናዎች እንዲሁም ደግሞ የተለያዩ አካባቢዎች የሚነገሩ ግን ደግሞ ልንካፈላቸው እውቀታቸውን እኛም ልንወስድ ይገባል ብለን የምናስባቸውን ሀሳቦች በዚህ መድረክ ላይ ወደ እናንተ ተመልካቾቻችን ይዘን እንመጣለን። ዛሬም እንግዲህ ወደ አፍሪካ ሄደን አፍሪካውያን የሚጠቀሙትን አንድ ፍልስፍና በዚህ መድረካችን ላይ አንስተን የምንነጋገር ነው የሚሆነው። ይሄም እንግዲህ ኡቡንቱ ይባላል። ኡቡንቱ እንግዲህ ለብዙዎቻችን ቃሉ አዲስ ሊሆን ይችላል። ዛሬ በእውቀት አልማዞች ፕሮግራማችን ምን አይነት ፍልስፍና ነው፣ ምንድነው ማየት ያለብን፣ ኡቡንቱ በራሱ ምንድነው የሚለውን ሀሳብ እንግዲህ በሰፊው ዶክተር የምንነጋገር ነው የሚሆነው። ከዚህ ሀሳብ በጣም ትልቅን ትምህርት ለህይወታችንን እንቀስማለን ብለን እናስባለን። አብራችሁን ተመልካቾቻችን እስከ መጨረሻው ድረስ ቆዩ። መጀመሪያችንን የምናደርገው እንግዲህ ዶክተር ቃሉ በራሱ አዲስ ስለሆነ ብዬዋለሁ በትክክል ኡቡንቱ ልክ በትክክል ብለሻል። ትንሽ አክሰንቱ ራሱ ለየት ያለ ይመስለኛልና ብዬዋለሁ። ኡቡንቱ ነው። ልክ ነው። ቅድም እንዳልሽው ከተለያዩ ቦታዎች የኛ ፕሮግራም ሙሉ በሙሉ እውቀት ማካፈል ነው። እውቀት ማካፈል፣ ጥበብን ማካፈል። በጣም ለተማሩትም ይሄ ፉድ ፎር ቶት ቢባል ነገር አለ። ፉድ ፎር ቶት ማለት የምታሰላስየውን ነገር ማግኘት ማለት ነው። እኔም ራሴ እፈልጋለሁ የማሰላስለው ነገር፣ የሆነ ነገር ሰምቼ ከዛ ፉድ ፎር ቶት ይሆንልኛል፣ የማሰላስለው ነገር አገኛለሁ። እና እንደዛ እውቀት ማካፈል ስለሆነ እውቀትን ፍለጋ የምናቀርበውን ስንፈልግ ከዓለም ዙሪያ እንሄዳለን። አሁን ባለፈው አንቺ ባልነበርሽበት ጊዜ ከፍቅር ጋር ኢኪጋይ የሚባል የጃፓን ፊሎሶፊ አንስተን ነበር አይደል? ከዛ በኋላ እንደውም እኔ በደንብ ጎግል አደረግኩኝና ብዙ ነገሮችን ስለ ጃፓኖች እየተመለከትኩኝ ነበር። የሚገርሙ ህዝቦች ናቸው በጣም እንድታጠኛ ያደረገሽ። አሁን እነሱ ረዥም ዕድሜ የሚኖሩበት ደስተኛ የሚሆኑበት ጤነኛ የሚሆኑበት ነገር ምንድን ነው ተብሎ ሲጠየቁ ኢኪጋይ ነው የሚሉት። ስለዚህ መልካም ጥበብ ስለሆነ ወደኛ መጣ ነው ኢኪጋይ። ለማስታወስ ያህል ምንድን ነው የሚሉት እነሱ ኢኪጋይ 4 ነገሮች ነው። ዱ ዋት ዩ ላቭ፣ የምትወጂውን ነገር ስሪ። የምትሰሪው ነገር የምትወጂው ከሆነ ጤነኛ፣ ደስተኛ፣ ረዥም ዕድሜ ያለሽ ትሆኛለሽ። ሁለተኛ ዱ ዋት ዩ አር ጉድ አት፣ ጎበዝ የሆንሽበትን ነገር ስሪ። ችሎታው ያለሽ፣ ፓሽኑ ያለሽ፣ ታለንቱ ያለሽን ነገር ስሪ። ችሎታችን ያልሆነውን ነገር ከሰራን ሳፈር እናደርጋለን። የምንችላቸውን ነገሮች ከሰራን ግን በጣም ጥሩ ነው፣ ለጤንነት ለደስታ ይላሉ። ከዛ ዱ ዋት ኢዝ ቤኔፊሻል ፎር አዘርስ፣ ለሰዎች የሚጠቅም ነገር ስሪ ይላሉ። ይሄም በኢኪጋይ ፓርት ነው። ከዛ ደግሞ ዋት ዩ ጌት ሪዋርድ ፍሮም፣ ሽልማት የምታገኝበት ወይ ደሞዝ የምታገኝበት ወይ እርካታ የምታገኝበትን ነገር ስሪ ይላሉ። አሁን ይሄንን የእነሱን ፍልስፍና ኢኪጋይን ስናመጣው
ጥሩ ስለሆነ ከሃይማኖት ጋር ግንኙነት የለውም፣ ሌላ ነገር ውስጥ አይገባም። ግን የህዝብ ጥበብ ነው፣ ህዝባዊ ጥበብ ነው። ስለዚህ እሱን አምጥተን ተጠቀምንበት። እነሱ ረዥም ዕድሜ፣ ጤነኛ፣ ደስተኛ ያደርገናል ብለው የሚያምኑበትን ፍልስፍና ማለት ነው። ዛሬ ደግሞ ከአፍሪካ ነው የምንወስደው፣ በተለይ ከሳውዝ አፍሪካ ኡቡንቱን በብዛት የሚጠቀሙት ሳውዝ አፍሪካን ናቸው ማለት ነው። ምንጩ እነሱ ናቸው። ኡቡንቱ ምንጩ ከሳውዝ አፍሪካ ነው። ሀሳቡ ዝም ብሎ ጀነራሊ ሳስቀምጠው እንደዚህ ነው። ጵኔል ለእኔ ታስፈልግኛለሽ፣ እኔ ደግሞ ለአንቺ ያስፈልግሻለሁ። ታስፈልግኛለሽ፣ እኔ ያስፈልግሻለሁ። ያንቺ መኖር ለእኔ፣ የእኔ መኖር ለአንቺ ይጠቅማል። አንቺ መኖርሽ ነው ለእኔ የሚጠቅመኝ። ያንቺ መኖር ለእኔ ይጠቅመኛል፣ የእኔ መኖር ደግሞ ለአንቺ ይጠቅማል። ጉዳትሽ ጉዳቴ ነው፣ ጉዳትሽ ይጎዳኛል። እኔ ብጎዳ ትጎጃለሽ። ይሄ ነው አስተሳሰቡ። ጀነራሊ ይሄ ነው። የአንቺ መውደቅ ለእኔ ጥቅም አይሆንም፣ የእኔ መውደቅ ደግሞ ለአንቺ ጥቅም አይሆንም። ስለዚህ ኢንተርኮኔክትድ ነን፣ ከአንቺ ጋር ብቻ ሳይሆን ከሌሎች ሁሉ ጋር ኢንተርኮኔክትድ ነን የሚል ነው። አሁን ኡቡንቱ አፍሪካ አስተሳሰብ ነው አልን። ምን ይሉታል እነሱ መሰለሽ? ኡሙንቱ ጉሙንቱ ጋባንቱ ይሉታል። ኡሙንቱ ጉሙንቱ ጋባንቱ በዙሉ እና ቃሉን ልለው በውስጥ እያሰብኩት ነበርና ኡቡንቱ ጋባንቱ ኡሙንቱ ጉሙንቱ ጋባንቱ ኡሙንቱ ጉሙንቱ ጋባንቱ ማናውቀው ቋንቋ ስለሆነ አይ አም ቢኮዝ ዩ አር ማለት ነው። ኡሙንቱ ጉሙንቱ ጋባንቱ ማለት አይ አም ቢኮዝ ዩ አር፣ እኔ የሆንኩት አንቺ ስለሆንሽ ነው። እኔ የሆንኩት እኔን የሆንኩት እናንተ ስለሆናችሁ ነው። አይ አም ቢኮዝ ዩ አር ማለት ወይም ደግሞ አይ አም ቢኮዝ ዊ አር ይባላል። ይሄ ነው ኡሙንቱ ጉሙንቱ ጋባንቱ ማለት። ደግሞም ቢኮዝ ዊ አር አይ አም፣ እኛ ስለሆንን ነው እኔ የሆንኩት። እኔ ብቻዬን ሳይሆን እኛ ስለሆንን ነው እኔ የሆንኩት ብሎ በእኛነት ላይ የሚያተኩር አስተሳሰብ ነው። አንድ ምሳሌ የሚነሳ ልንገርሽ። አንድ ጊዜ አፍሪካዊ መንደር ውስጥ አንድ ነጭ መጣ፣ አውሮፓዊ እና ፍራፍሬ ያደረገና ብርቱካን፣ ሙዝ አደረገና በቅርጫት ዛፍ ስር አስቀመጠ። ከዛ እዛ ያሉትን ልጆች፣ የሰፈር ልጆች ጠራቸውና ሩጫ ላወዳድራችሁ ነው አላቸው። አሁን ከዚህ ሮጣችሁ እዛ ዛፉ ስር ትሮጣላችሁ። ቀድሞ የደረሰ እዛ ጋ ያለውን ብርቱካንና ሙዝ ይወስዳል፣ ሽልማት ይሆናል አላቸው። ከዛ እንደዚህ እንደሚሮጡት ደረደራቸው። ሩጫው ሊጀመር ነው። ከዛ በጣም ግራ የሚያጋባ ነገር አደረጉ ልጆቹ። አሁን ሊሮጡ ሲሉ እንዲህ ተዘጋጅተው ነው አይደል የሚሮጡት። ከዛ ሮጠው ለማሸነፍ ልክ ሩጡ ሲላቸው እጅ ለእጃቸው ተያያዙ። ሁሉም እዛ ጋ ያሉት ልጆች እጅ ለእጃቸው ተያይዙና አብረው ሮጡ። አብረው ሮጡና ደርሰው ብርቱካንና ሙዙን ተካፈሉ። ከዛ ምን ማድረጋችሁ ነው አላቸው። እኔ ውድድር ነው ያዘጋጀሁት፣ ሮጣችሁ ያሸነፈ እንዲወስድ ነው ያልኩት። እናንተ ግን ልትሮጡ ስትሉ ጭራሽ እንኳን ልትወዳደሩ እጅ ለእጅ ተያይዛችሁ ሄዳችሁ አብራችሁ ደረሳችሁ፣ ተካፈላችሁ አላቸው። እነሱ ሲመልሱለት ምን አሉ? ከኛ መካከል አንዳችን ካዘንን ሁላችንም እናዝናለን አሉት። ከኛ መካከል አንዳችን ከተደሰተ፣ አንዱ ሰው ከተደሰተ ሁላችንም እንደሰታለን። ኡቡንቱ አሉት። አንዱ ካዘነ ሁሉ ያዝናል፣ አንዱ ከተደሰተ ሁሉ ይደሰታል። ኡቡንቱ አሉት እና እነ ኔልሰን ማንዴላ ይጠቀሙበት። አሁን ኔልሰን ማንዴላ ያሰሯቸውን ሰዎች ይቅር ያሉበት፣ እሳቸው ስልጣን ላይ ከመጡ በኋላ ጥቁሮቹ ነጮቹን ሊበቀሉ ሲሉ በኡቡንቱ ነው ያስቆሙት። ኖ በቃ አይሆንም ይቅር በሉ ብለው ነጮቹም ለጥቁሮቹ ያስፈልጋሉ፣ ጥቁሮቹም ለነጮቹ ያስፈልጋሉ፣ ኡቡንቱ ብለው ያንን ያወጁት። እሳቸው ካረፉ በኋላ
ባራክ ኦባማ መጥቶ የዛ ጊዜ ፕሬዚደንት ንግግር ሲያደርግ ዋናው ቶፒኩ ኡቡንቱ ነበር። የሳውዝ አፍሪካን ኡቡንቱ ነው እና በጣም ደስ የሚል አስተሳሰብ ነው። አሁን ከእንትን ጋር ይጋጫል፣ ከኢንዲቪጁዋሊዝም ጋር ይጋጫል። አሁን ሞደርን ካለው ፒና ይኸውልሽ ቤተሰብ ሲባል እንኳን ፋሚሊ ሲባል ፈረንጆቹ ፋሚሊ የሚሉት ባል፣ ሚስት፣ ልጆች ነው። አለቀ። ኒውክለሱን ነው ኒውክለር ፋሚሊውን ነው ፋሚሊ የሚሉት። አፍሪካስ እኛን ጨምሮ አፍሪካን እኛም አፍሪካኖች ነው። ፋሚሊ ስንል ባል፣ ሚስት፣ ልጆች፣ የባል እህት ወንድም፣ የሚስት እህት ወንድም፣ አያቶች፣ የአክስት ልጅ፣ የአጎት ልጅ ኤክስቴንድድ ፋሚሊ ይባላል። ይሄ የአፍሪካ ሲስተም ነው። ኤክስቴንድድ ፋሚሊ ነው እና እነሱ ፋሚሊ የሚሉትና እኛ ፋሚሊ የምንለው ይለያያል። አሁን ኢንዲቪጁዋሊዝም ራስሽ ላይ እንድታተኩሪ ነው የሚያደርገው። ራስሽ ላይ አተኩሪ፣ የራስሽን ኑሮ ኑሪ፣ ሌላው አያገባሽም ብሎ በጣም ትኩረት የሚያደርገው ኢንዲቪጁዋሊዝም በራስ ላይ ነው። ስለዚህ ከአፍሪካን አመለካከት ጋር አይስማማም። ነገር ግን አሁን ኡቡንቱ ደግሞ ራስሽን አያስክድሽም። አሁን እኛ የምንላቸው ነገሮች አሉ። ሰልፍ አዌርነስ ራስን ማወቅ፣ ሰልፍ አክሴፕታንስ ራስን መቀበል፣ ሰልፍ ኮንፊደንስ በራስ መተማመን፣ ሰልፍ ስቲም ለራስ ክብር መስጠት ምንላቸው አሉ። ስለዚህ ይህን ሰው እቀበለዋለሁ፣ በራሱ ሙሉ ነው። እኔ ራሴ ሙሉ ነኝ። ግን እኔ ለመሆን ግን ሌሎቹ ሰዎች ያስፈልጉኛል፣ አንቺ ታስፈልግኛለሽ። ኡቡንቱ እሱ ነው። ያለ ሌላው ሰው እኔ ልሆን አልችልም። አይ አም ቢኮዝ ዩ አር፣ አይ አም ቢኮዝ ዩ አር፣ አይ አም ቢኮዝ ዊ አር፣ ቢኮዝ ዊ አር አይ አም። ይህ አሁን ከምን ጋር ይለያል መሰለሽ? ለምሳሌ ዴካርትስ የሚባለው ፊሎዞፈር አይ ቲንክ ዴርፎር አይ አም ይላል፣ አስባለሁ ስለዚህ እሱን ነኝ ይላል። ይሄኛው ግን እኔ እንደሆን በራሴ ሙሉ በሆንም እኔ እንደሆን ግን ሌሎች ሰዎች ያስፈልጋሉ። ኢንተርኮኔክት ማድረግ ያስፈልገኛል ማለት ነው። አሁን እኔ ለምሳሌ በጣም ኢንዲፔንደንት አድርጌ ራሴን እቆጥራለሁ። ሌትስ አሜሪካ ሲሄድ ተጋብዤ ከሆነ ሄድኩት በፕሮግራም እነሱ ያስተናግዱኛል፣ ይቀበሉኛል ምናምን። ብቻዬን ከሄድኩኝ ግን ምንድን ነው የማደርገው? መኪናዬን አቆምና በራይድ ወይ በፈረስ ባሉት ሰርቪሶች ኤርፖርት ድረስ በዛ ነው የሚሄደው። ሰው ሸኙኝ አድርሱኝ ምናምን ማለት ይከብደኛል፣ አላረግም እንደዛ። ስለዚህ ብቻዬን ሄድኩኝ። ትኬቱን ራሴ ቡክ አድርጌያለሁ። እዛ ስደርስ ኡበር የሚባል አለ፣ ወይ እሱን እጠቀማለሁ ወይ ሻትል ቡክ አድርጋለሁ። ሆቴሌን ራሴ ቡክ አድርጌያለሁ። ሁሉን ነገር ራሴ ላደርገው ሞክራለሁ። መጨረሻ ላይ ግን ሰው ያስፈልገኛል። ሁሉ ነገር ካለቀ በኋላ ሰው ግዴታ ነው። አንድ ዮናስ ቴሶ የሚባል ወዳጅ አለኝ እዛ ከድሮ ከሺካጎ ጀምሮ የማውቀውና የሆነ እንደዚህ አድርግልኝ እላለሁ፣ አይቀርም የሆነ ነገር እንዲህ አድርግልኝ እላለሁ። ወይ ደግሞ ሆቴሉ በጣም $400 ሆኖ $50 ልታገኘው ትችላለሽ፣ እዛ የሚሰሩ ሰዎች ካገኘሽ። ስለዚህ እነሱ ዲስካውንት ያሰጡኛል። ወይም ደግሞ የሆነ ሰው መጥቶ ይቀበለኛል። እኔ ከኔ እንትን ውጪ የግድ ሰው ያስፈልገኛል። የግድ ኢንተርኮኔክትድ ነን። አንዳችን ለሌላችን የግድ የተያያዝን፣ አንዳችን ለሌላችን ያስፈልገናል። እኛ ኢትዮጵያኖች እንኖረዋለን እኮ ኡቡንቱን በስም አልሰጠነውም እንጂ እንኖረዋለን። ለምሳሌ ብዙ ሰዎች ኢንተርቪው ሲደረጉ ስትሰሚ ያው የሰፈሩ ሰው ሁሉ ነው እኮ እየቀጣን ያደግነው ይላሉ አይደል? በየቤቱ ነው እየገባንን በላይ ነበረው። የኔ እናት ደግሞ ለሁሉ እናት ነበረች ይባላል። ሻሸመኔም እንደዛ ነው። በጣም እንደዛ ነው። በጣም ሰፈር ውስጥ ማህበራዊ ህይወት ያው እንደ ሁሉም ኢትዮጵያዊ ነው እንግዲህ። አብረን እየበላን አብረን እየጠጣን ሁሉ ሰው እየተቆጣን። የሚገርም በልጅነት አይደለም እኔ ወልጄ በሳምንቴ ወጥቼ ከቤት የሰፈር እናቶች ተሰብስበው ተቆጥተውኛል። ይሄ ዘመናዊነት አይደለም። አልፈሽ ቁጭ በይ እንደዚህ ጊዜ እስኪደርስ ከቤት እንዳትወጪ ብድግ ብዬ ድንገት አዩኝ ሰፈር ውስጥና በጣም ተቆጥተውኛልና ይሄ ባህላችን ያለ ነው። በቃ አሜሪካ ያለች ብትሆን ግን አሁን ባንቺ ቦታ ያለችው ምን አገባችሁ ነው የምትለው፣ ቢዝነስ ነው የምትለው። እኛ ግን አክስቶች መጥተው መክረውናል፣ ጎረቤቶች ተቆጥተውናል። ኡቡንቱ ነው ራሱ፣ የእኛ ስም አልሰጠነውም እንጂ ኡቡንቱ ነው።
የኛ እንደውም ሳይብስ እኮ አይቀርም መተሳሰባችን ይብሳል። እና የጋራ እሴቶች አሉን። የአንዱ ደስታ ነው። ጎረቤት ሰው ሞቶ ለቅሶ ሲኖር ልጆች ሆነን እኛ ቤት ቴሌቪዥን አይከፈትም። ምን አገባን እኛ ማለት አትችይም። ጎረቤት ሰው ሞቷል፣ እኛ ቤት ቲቪ አይከፈትም። ሀዘን እንዴት አፌክት እንደሚያደርግ እንደ ማህበረሰብ በጣም አስገራሚ ነው። ለምሳሌ አንዳንድ ሰዎችን ስናጣ እንደ ህዝብ እናዝናለን። ኡቡንቱ ነው፣ ይሄ ኡቡንቱ ነው። አሁን በቅርብ ያጣ ነው። እንደውም ስሙን አንስቼ ኦነር ባረገው ደስ ይለኛል። አማን ፍስሐ ጽዮን ለእኔ ወዳጄ ነበር። ውጭ ጉዳይ ሚኒስትር ውስጥ ፐብሊክ ዲፕሎማሲ የሚባል ነበረ። አሁን ወስደውታል መሰለኝ። እዛ እንገናኛለን ባገኘሁት ቁጥር። ባይገርምሽ እዚህ ፕሮግራም ላይ የዛሬ 2 ወር አካባቢ አንድ ፕሮግራም ስለ ነፍስ ያወራሁበት ፕሮግራም ላይ አንስቼዋለሁ። አሁን ኢትዮጵያ ውስጥ አንድ ሰው አለ በጣም ወደው በጣም ማከብረው ጀንትልመን እያልኩኝ ጀንትልመን ቲክቶክም ላይ ያለች እና በጣም ጀንትል ምኮራበት ስብሰባ ላይ ሳገኝ ምኮራበት ብዬ ነበር እና ግን ተሰቃየ ብዬ ተናግሬ አንስቼው ነበር። እና እንደዚህ አይነት ሰው ነበር አማን። እኔ ሳገኘው በየስብሰባዎቹ ሳገኘው እዛም ኢቢኤስም ሳገኘው እውነትም ጀንትልመን፣ ጨዋ፣ ዲሰንት፣ ሰው አክባሪ እንዴት አይነት ሰው ነበር። በጣም ስብሰባ ላይ እኔ ካለሁ መጥቶ አጠገቤ ይቀመጣል። ወንበር መርጦ አጠገቤ ይቀመጣል። ከዛ ተናገር ይለኛል። ዶክተር ተናገር፣ ስትናገር ደስ ይለኛል ይለኛል። ያው ዶክተር በዚህ አጋጣሚ እንደ ኢትዮጵያ የሚዲያ ኢንዱስትሪ ራሱ ያበረከተው አስተዋጽኦ እጅግ የላቀ ነው። በጣም እጅግ የላቀ ነው። ለህዝቡ የሰጠው ቦታ፣ ለእኛ የከፈተልን በር ይሄ ነው ተብሎ የሚወሳ አይደለም። እና እንደውም ይቆጫል አማን ቁጭ ብሎ ያሳለፈውን ነገር ሳያወራልን የህይወት ልምዱን ሳያካፍለን አይዊሽ ኢንተርቪው ቢኖረው ባይ ብዙ ነገሮችን አካፍሎም ቢሆን ብዬ አስባለሁኝ። እና እውነት ግን ነው አንዳንዴ ስናጣቸው እንደ ሀገር በጣም ልባችን የሚሰበርብን ሰዎች አሉ። በጣም ትልቅ ሰው የምትወጂው አይነት ሰው ነው። በጣም የሚወደድ አይነት ጀንትልመን ነበር። እና ሌላውን የሚቆጨኝ ህመሙ አልተገለጸም፣ እኔም አልገልጽም። ግን ትንሽ ቀደም ብሎ ቢታወቅ ኖሮ ከታወቀበት ጊዜ ትንሽ ቀደም ብሎ ቢታወቅ ኖሮ ግን ሊድን የሚችል ነበር እና እሱም ይቆጨኛል። አሁን እንደዛ ግን አሁን ሲሆን እኔ አሁን 1 ሳምንት ያህል አይ ዋዝ ዳውን በቃ ሀዘን ውስጥ ነበርኩ። አሁንም አዝናለሁ፣ ግን ያው ደግሞ ተስማሚና ከፈጣሪ ጋር ትሄጃለሽ እንጂ እና እንደዛ ነን። አንዱ ሲጎዳ ሌላው ጉዳት ይሰማናል። ኢትዮጵያኖች ኡቡንቱ ባንለው እና እኛም ያው አፍሪካዊ ነን፣ ኢትዮጵያኖችም አፍሪካውያን ነን። የራሳችን በጣም አስገራሚ እሴቶች አሉን። ነውር እናውቃለን። ይሄ ነውር ነው እንላለን። አያሳልፍሽም እኮ የኛ ህዝብ እኮ አያሳልፍ። ማይሆን ነገር ካየ ኖ ብሎ ይቃወማል፣ ይነሳል። እና የራሳችን አለን። ይሄ ኡቡንቱ ሌላው ምን ያደርጋል መሰለሽ? ኡቡንቱ ሶሻል ኢንተሊጀንስ የሚባለውን ነገር ያሳድጋል። ከዚህ በፊት አይተናል። ብዙ አይነት ኢንተሊጀንስ፣ ማቴማቲካል ኢንተሊጀንስ፣ ሊንጉስቲክ ኢንተሊጀንስ፣ ሚውዚካል ኢንተሊጀንስ፣ ቦድሊ ካይኔቲክ ኢንተሊጀንስ፣ ኢንትራፐርሰናል ኢንተሊጀንስ፣ ኢንተርፐርሰናል ኢንተሊጀንስ፣ ናቹራሊስቲክ ኢንተሊጀንስ ብለን ከዛ ሞራል ኢንተሊጀንስ፣ ስፒሪቹዋል ኢንተሊጀንስ፣ ኢሞሽናል ኢንተሊጀንስ ብለናል። ከነሱ ውስጥ መካከል ደግሞ አንዱ ሶሻል ኢንተሊጀንስ ነው። ሶሻል ኢንተሊጀንስ ራሱ የሚያሳይሽ ማህበረሰብ ውስጥ ስትኖሪ እንዴት ከህዝቡ ጋር ኮሚኒኬት እንደምታደርጊ። አንድ ቀን ወይ ሙሉ ፕሮግራም እንሰራበታለን። ኮሚኒኬሽን፣ እኔ ከአንቺ ጋር እንዴት ነው ኮሚኒኬት የማደርገው፣ ከህብረተሰቡ ጋር እንዴት ነው ኮሚኒኬት የማደርገው የሚለውን የሚያስተምረኝ ያ ክህሎት ሶሻል ኢንተሊጀንስ ይባላል። ሁኔታውን መረዳት፣ አሁን ህዝቡ ያለበትን ሁኔታ መረዳት፣ ከዛ ከህዝቡ ጋር እንዴት ማውራት እንደምትቺ ማወቅ፣ መረዳት። ኢትዮጵያኖች ምን ያስደስታቸዋል? ኢትዮጵያኖች ምን ያስከፋቸዋል? ኢትዮጵያኖች ምን ያስቆጣቸዋል ብለሽ ህዝብሽን ማወቅ፣ ከዛ አኮርዲንግሊ በዛ ጋር መኖር፣ ከህብረተሰቡ ጋር የመኖር ክህሎት ነው ሶሻል ኢንተሊጀንስ ደግሞ። አሁን ለምሳሌ የተቸገረ ህዝብ ላይ በቀን 3 መብላት ያቃተው ህዝብ ላይ የማታረጊያቸው ነገሮች አሉ፣ የማንላቸው ነገሮች አሉ። እና እሱ መረዳት ራሱ ሶሻል ሲቹዌሽን ይባላል። ስለዚህ ኡቡንቱ የሶሻል ኢንተሊጀንስን
የማህበራዊ ክህሎት ያሳድጋል። they know how to live with each other እንዴት አብረው እንደሚኖሩ ያውቃሉ፣ እንዴት ኮሚኒኬት እንደሚያደርጉ ያውቃሉ። እና ለነዚህ ሁሉ የሚጠቅም ነው ለማለት ነው። እንግዲህ ዶክተር ስለዚህ ስለ ኡቡንቱ ስናስብ ለሰዎች ያለን ቫልዩ አሁን ላይ እንደምንለው ማህበራዊ ህይወት ለምንለው ነገር ያለን ቫልዩ በደንብ እያደገ እንዲመጣ ያደርገናል ማለት ነው። በተለይ ቅድም እንደጠቀስኩ አሁን ላይ ያለ ግለኝነት እኔ ሰው አይሆነኝም፣ እኔ በቃ በራሴ ለራሴ በቂ ነኝ፣ በራሴ ነገሮችን ሁሉንም ነገር እችላለሁ የሚለውን ሀሳብ የሚዋጋ ሀሳብ ነው የሚሆነው ማለት ነው። እንግዲህ ስለ ኡቡንቱ ካነሳን ይሄን ያህል ካልን መገለጫዎች የምንላቸው ከዚህ ቀጥለን ደግሞ የምናነሳቸው ሀሳቦች አሉ። የኡቡንቱ መገለጫዎች ብለን እንደ መጀመሪያ የምናነሳው ስለ መተጋገዝና መረዳዳት ነው የሚሆነው። እንዴት ነው እስኪ ስለ መተጋገዝና መረዳዳት እናንሳ። የዚህ የኡቡንቱ ሀሳብ መገለጫ ሊሆን ይችላል። ኢንተርኮኔክትድ ነን ብዬሻለሁ። አሁን እኔ በጣም ጤነኛ ነኝ። ታምሜ የተኛሁበትን ጊዜ አላስታውስም። ሁሌ ነው እንዲህ ስትል የምትሰማው። በጣም ደስ ይላል። እግዚአብሔር ይመስገን። የሱ ስጦታ ነው። ከጉንፋን በጣም ትናንሽ ከሆኑ ነገሮች ውጭ እንደዛ አሁን መተኛት ታሞ መተኛት የሚባለውን አላውቀውም። ግን አንድ ቀን የሆነ ሰው ክንድን ለመደገፍ የምገደድበት ቀን ሊኖር ይችላል። ወይ አሞኝ ወይ በእድሜ የቢንያምን እጅ እስቲ ክንድህን ስጠኝ ብዬው ቢንያም ወጣት ስለሆነ እንደዚህ ክንዱን ሰጠኝ። ቢንያም ካሜራማናችን ነው እና ክንዱን ሊሰጠኝ የምገደድበት ጊዜ ይኖራል። እጁን የምደገፍበት ከወንበር ለመነሳት እጁን ተደግፌ የምነሳበት ቀን ሊመጣ ይችላል። ወይ ደግሞ እኔ ደግሞ አሁን ብሔራዊ ቲያትር ብዙ ጊዜ ፕሮግራም ይደረጋል እና እኔ ከፊት እቀመጣለሁ ተናጋሪ ስለሆንኩኝ ብዙ ጊዜ እና እንትን አለች ደረጃ አለች። አስቸጋሪ ነች ደረጃው። አሁን ታድሷል መሰለኝ። እዛች ላይ ሰዎች ሊናገሩም ሲወጡ በእድሜ ከኛ የበላለጡ ቆም እላለሁ እኔ ልክ ደረጃዋ ጋር ሆኜ ቆም እልና ወይ ሲወርዱ አትሊስት እጄን እሰጣቸዋለሁ። እጄን እሰጣቸውና ደረጃው እንዳይጥላቸው ይይዛቸዋለሁ። ወይ ደግሞ በጣም የደከማቸው ደግሞ ከሆኑ ክንዴን እሰጣቸዋለሁ። ከዛ እዚህ ጋር ይዘው ደረጃውን ይወጣሉ። አንዳችን የሌላችን ክንድ የሚያስፈልገን ጊዜ ይመጣል። አንዳችን የሌላችን ክንድ የሚያስፈልገን ጊዜ ይመጣል። ገንዘብ በገንዘብ መተጋገዝ መረዳዳት የሚያስፈልግበት ጊዜ፣ በጣም ገንዘብ ያለው ሰው የሚቸገርበት ጊዜ አለ እና መተጋገዝ የሆነ ክራይሲስ ገጥሞሽ ከዛ በኋላ እኔ ጋር ገንዘብ ካለ እኔን ገንዘብ እሰጥሻለሁ፣ አንቺ ጋር ካለ እኔ ትሰጭኛለሽ። ታትስ ኦኬ። መተጋገዝ ያስፈልጋል እና አንድ እድር አይነት የኛ ባህላዊ የሆኑ ነገሮች በጣም ጠቃሚ ናቸው። አንድ ሰው ሞቶበት ብቻውን አይችለውም፣ ግን ወጪውን ይሸፍናል። እንደኔ አሁን ህይወት እያስተማረኝ ነው እንጂ ብዙ ሰው አያስፈልገኝም የምትይ ከሆነ አንድ ቀን ሲያስፈልግሽ ታያለሽ። እኔ ደግሞ የገጠመኝን ልንገርሽ። አንድ ቀን ያይራድ አላምረው የሚባል ግጥምና ዜማ ደራሲ ነበር። የሼፍ ሲወንድም የሼፍ ሲወንድም ጉሻው ሂሩት አላምረው የምትባል እህት አለች። ትልቅ ቤተሰብ ነው። ያይራድ አላምረው ሂወዝ ጂኒየስ፣ ያልታወቀለት ጂኒየስ ነበር። የጥላሁን ገሰሰን ቆሜ ልመርቅሽ የጻፈው እሱ ነው። እኔ በጣም ታሪካዊ ስራ ነው የጻፈው ያይራድ እንደሆነ በኋላ ነው ያወቅኩት። ብዙ አስደናቂ ስራዎችን ሰርቷል። እሱ ተለየንና ለሱ ቀብር ሄድኩኝ። እኔ ጠዋት ውሃ ጠጣለሁ። የዛ ቀን ውሃ አልጠጣሁም፣ ፀሐይ ነው እና እንደዚህ የሆኑ ዛፍ ስር ምናምን ቆሜ አዞረኝ። ማለት በደንብ ነው ያዞረኝ ቆሜ። ከዛ አዞረኝና ቁጭ አልኩኝ። ቁጭ ስል ማለት ሊጥለኝ የደረሰ አይነት ማዞር ነው ያዞረኝ። ዲሃይድሬሽን ነው። ከዚህ በፊት አሜሪካ ገጥሞኛል። አንድ ሰው ጋር ሙቀት ላይ ኑጣ ብሎኝ ብስክሌት እንዳለ ብስክሌት አስነዳኝ። ከዛ ሙቀት ስለሆነ ያልብሻል ምናምን አዙሮኝ የመውደቅ ያህል ሆኜ ነበር። አሁን እዚህ ጋርም ቀብሩ ላይ በደንብ አዞረኝ። ከዛ ዲሃይድሬሽን እንደሆነ ገብቶኛል። ውሃ እንዳስፈለገኝ ገብቶኛል። አሁን ሄጄ ውሃ መግዛት አልችልም። ተነስቼ ደግሞ ውሃ ባላገኝ እዛች ጋር ልወድቅ እችላለሁ። በደንብ አዞሮኛል። በደንብ እዛ ጋር አርቲስቶች አሉ፣ የማውቃቸው አርቲስቶች አሉ።
በምልክት ልነግራቸው ሞክር እንኳን አልችልም። ዋው ይሄን ያህል በደንብ ሲሪየስ ነበር። ከዛ ነጠላ የለበሱ 3 ወጣት ልጆች በአጠገቤ ሲያልፉ አንድ ጊዜ አልኳቸው። ከዛ ውሃ ገዝተሽልኝ ነው ያልኳት። ደግሞ ዋሌቴንም አልያዝኩም ገንዘብም አልያዝኩም። ውሃ ገዝተሽልኝ ነው ያልኳት። ከዛ ብር ደግሞ አልያዝኩም አልኳቸው። ሄደው ውሃ ገዝተውልኝ መጡ። ልክ ውሃም ስጠጣ ሪሃይድሬትድ ሆንኩኝ። ከዛ ስቆም ማዞሩ የለም። እነዚህ ልጆች ያስፈልጉኛል አያስፈልጉኝም? ያስፈልጋሉ። ከዚህ በላይ የሚያስፈልጉበት ጊዜ አለ። በራሳቸው ገንዘብ ነው ደግሞ ገዝተው የመጡት እና እንዲህ ሰው በማጠብቂው ሰዓት ላይ ባልገመትሽው ቦታ ላይ ሰው የሚያስፈልግሽ ቦታ አለ። ይሄ ኡቡንቱ ነው። አንዳችን ለሌላችን በጣም እናስፈልጋለን። አንድ ቦታ ላይ ባለፈው ሳምንት ስለ ሊቃነ መላእክት እያነሳን ነበር እና አንድ ቦታ ላይ መጽሐፈ ዳንኤል ላይ ከነሱ ደግሞ ስንማር ይህንኑ መተጋገዝን የሚለውን ዳንኤል ጸሎት ጸልየዋል። ራሱን አዋርዷል በእግዚአብሔር ፊት። ጸሎቱ ተሰምቷል፣ ግን 21 ቀን ምንም መልስ የለም። በኋላ አንድ መልአክ ይመጣና መልእክት ይነግረዋል። ጸሎትህ እኮ የተሰማው ራስን ያዋረድክ ቀን ነው። ልብን በእግዚአብሔር ፊት ያረከ ቀን፣ ራስን ያዋረድክ ቀን ጸሎትህ ተሰምቷል። እኔ ግን ተልኬ ስመጣ የፋርስ መንግስት አለቃ ተቋቋመኝ ያለ። ፋርስ መንግስት አለቃ ይሄ ጨለማ ኃይላት ናቸውና ተቋቋመኝ። እየመጣሁ ነበር ወደ አንተ፣ ግን ወደ አንተ እንዳልደርስ ግን ተዋጋኝ አለ። ከዛ ከአለቆች አንዱ ሚካኤል ሊያግዘ ይመጣል። አይሽ አሁን በጣም ስልጣኑ ትልቅ ስለሆነ ቅዱስ ሚካኤል እሱ መጣና ይሄኛውን መልአክ ረዳው። ከዛ እሱን ቅዱስ ሚካኤል እነሱን እየተዋጋ እሱን ተውኩትና እኔ መልስህን ይዤ መጣሁኝ አለ። ምን እያደረጉ ነው ቅዱሳን መላእክቶቹ? እየተረዳዱ ነው። ይሄኛው ተቋቁሞት እያለ ያ ታላቁ መልአክ ደግሞ ከፍተኛ ስልጣን ያለው ከዚህ በፊት ዘንዶውን ተዋግቶ የጣለ ነው ቅዱስ ሚካኤል፣ ሰይጣንን የጣለው ነው። እና እሱ መጥቶ አገዘኛል። ለካ ቅዱስ ሚካኤል ሌላውን መልአክ ማገዝ ይችላል ማለት ነው። መተጋገዝ እነሱም ዘንድ አለ ማለት ነው። ስለዚህ ኡቡንቱ መተጋገዝ፣ መረዳዳት ያስፈልጋል ማለት ነው። ስለ መከባበር ደግሞ እናንሳ እስኪ ዶክተር። ስለ መተጋገዝ መረዳዳት አነሳን፣ ግን ቅድም ያልከው የእድሩና የእቁቡ ሀሳብ ራሱ እንደ ሀገር በጣም ልንቀጥልበት ላናፍርበት የሚገባ ትውፊታችን ነው ብዬ አስባለሁ። ይህን ለምን አልኩ መሰለ ዶክተር? አንድ ጊዜ ከጓደኞቼ መሀል ተሰበሰብንማ አሁንማ አረጀን፣ በቃ ትልልቅ ሰው እየሆንን ነው፣ እድር እንጀምር ተባለና ሀሳቡ መሳቂያ ሆነ። አስቡት እስኪ አሁን እድር ጀምረን በየወሩ የእድር ብር አምጪ ስትባይ፣ እድር ተረኛ አንቺ ነሽ ስትባይ ተባባልን። እኛ ያው ተሳስቀን፣ ግን ደግሞ ያው ይሄ ነገር መደረግ አለበት የሚለውን ነገር የእውነት ቁጭ ብለን ሲሪየስ አወራን። ምክንያቱም ሁሉም በእኔ እድሜ ያሉ ናቸው ጓደኞቼ፣ ግን ደግሞ በየወሩ አንዳችን ቤት የምንሰበሰብበት ገንዘብ የምናዋጣበት የሆነ ሰው ችግር ሲገጥመው የምንደርስበት እድር ያስፈልገናል ተባባልን እና ወሰንን ማለት ነው። እና አሁን ዘመን ላይ ወጣቱ እድር ሲባል ያለፈበት ነገር የእናቶች የድሮ ብለን ልናስብ እንችላለን፣ ግን ለመተጋገዝ በጣም አስፈላጊ ነገር ነው ብዬ አስባለሁ። ዶክተር በጣም ጥሩ ምሳሌ ነው የሰጠሽን ፒናዬ። አሁን የሚያስፈልግ ይመስላል፣ ግን የሚያስፈልግ ለመረዳዳት ለመተጋገዝ በጣም የሚያስፈልግ ጉዳይ ነው። ስለ መከባበር ደግሞ እናንሳ ዶክተር። መከባበር ኡቡንቱ ውስጥ ያለው አስተዋጽኦ እንዴት ነው የሚገለጸውስ? ኡቡንቱ መከባበርን በጣም ያስተምራል። በጣም እኔ አንቺ እንዳከብርሽ፣ አንቺ እኔ እንዳከብር፣ እኔ ካሜራማኖቹን እንዳከብራቸው፣ እነሱ እኔ እንዲያከብሩ፣ አንቺ እንዲያከብሩ፣ ይሄ በቃ መርህ ነው፣ የኡቡንቱ መርህ ነው መከባበር። በባህልም አሁን እኛ በአስተዳደጋችን የተማርናቸው ነገሮች አሉ፣ እማንቀበላቸው እንትን ሊያደርገን የሚችል ልንቀበላቸው የማንችላቸው ነገሮች አሉ፣ ቀላል የሚመስሉ። ምሳሌ ልንገርሽ። አንድ ቀን የሆኑ ሰዎች ጋር ተቀምጫለሁ፣ ፈልገውኝ ነው ለሆነ ጉዳይ እና እኔ እዚህ ጋር ተቀምጫለሁ። እዚህ ጋር ያለው ሰው እግሩን እንደዚህ አድርጎ ተቀመጠ፣ እንደዚህ አድርጎ ተቀመጠ። ከዛ
ዝም ልለው ሞከርኩና አልቻልኩም። እግርህን አውርድ አልኩት አለኝ። እግርህን አውርድ አልኩት። ተቆጥቼ ነው እንደው አውርድ እግርህን አልኩት። ከዛ ምን ነው አለኝ። እኔ አጠገብ እንደዚህ መቀመጥ አትችልም አልኩት። ለምን መሰለሽ ነውር ነው። አሁን ባደግኩበት ቤተሰብ ውስጥ አሁን ያሳየሁሽ አይነት አቀማመጥ እንጂ እግር ማጣመር ኢትስ እግር ማጣመር ኮንፊደንስ። ያኛው ግን በተለይ በኋላ ሳነብ በአረቡ ዓለም ስድብ ነው፣ ኮንቴምፕት ነው፣ ንቀት ነው፣ ስድብ ተደርጎ ነው። እና ምናልባት እኔ ከሐረር አካባቢ ከሶማሌ ምናምን ቤተሰብ እዛ አካባቢ ስለሆነ ከዛ ደቨሎፕ አድርጌው እንደሆነ አላውቅም። በጣም ነው የተቆጣሁት። ማለት እግሯ ይሽ እንደዚህ ብሎን እዚህ ጋር ነው የተቀመጥኩት እና ሳላስበው በጣም ነው የተቆጣሁት። አውርድ እግርህን አልኩት። ከዛ በጣም ደነገጠ። ያው ደግሞ እኔ ለስላሳ አይደለም የሚባለው ስትቆጣ ድንገት ቆጣ። ከዛ ምንድን ነው አለኝ፣ እንደዚህ ልትቀመጥ አትችልም። ልክ አይደለም ወይ አንተ ትሄዳለህ ወይ እኔ እሄዳለሁ፣ ያለበለዚያ አጠገቤ እንደዚህ አትቀመጥም አልኩት። አንቀበለውም። አይሽ ይሄ እንደ እንትን ነው፣ ልትቀበዩ የማትችያቸው ነገሮች ናቸው። እሺ እኔ ቢሮዬ ብትመጪ ብቻዬን ሆኜ እግሬን ጠረጴዛ ላይ ሳቅዬ መጽሐፍ ላነብ እችላለሁ። ቴራፒውቲክም ነው። እግርሽን ከፍ ስታደርጊ ከቬኖችሽ ደም ወደዚህ ይመለሳል። በተለይ ይሄ ለቫሪኮስ ቬን ምናምን ለሚባለው እንደ ሕክምናም ነው። እንደዛ እግርሽን የሆነ ሰው ቢሮ ውስጥ ያለ ግን አላረገውም። በተአምር እንደዛ አላረገውም። ወይም ደግሞ የሆነ ሰው የቢሮ ማንም ይሁን አሜሪካዊም ይሁን እንደዛ ብዙ ማድረግ ይወዳሉ። እንደዛ እግሩን እንደዛ አድርጎ ሊያናግረኝ አይችልም። እና ይሄ ከባህል የምትማሪያቸው መከባበር አለ። እኔ አሁን እንደ ሰውየው ሰው ጋር አልቀመጥም፣ ሰው ባለበት እግሬ እንደዛ አልሰቅልም። እና ትጠነቀቂያለሽ። ማክበር ነው፣ በማክበር ነው። ከባህላችን ጋር የተያያዙ የሌሎችን ባህል አንቺ የማታውቂያቸውን ባህሎች ማክበር ደግሞ አለ። መከባበር ላይ አንድ ጊዜ ሽምግልና ሄድኩኝ ለአንድ ወዳጅ ሽማግሌ ሆኜ። ከዛ ቤት ውስጥ የነበረው ነገር በጾም የማይወራ ነው። በጾም የማይወራ ከጉራጌ ማህበረሰብ ናቸው። የክትፎ አይነት አሁንም እላለሁ እንደዛ ቀን አይነት አይቼ ማውቅ አይመስለኝም። አይነቱ የክትፎ አይነት እንደውም ጉድ ነው። ከዛ በላን ምናምናለን እና የሙሽራዋን እናት እኔ በጣም ነው የምወዳት። በጣም ወዳጄ ነች። ጨዋ ሴት፣ በጣም የተከበረች ጨዋ ሴት ነች። እና ከኔ ጋር ደግሞ ከኔም እድሜ የሚበልጡ ሽማግሌዎች ነው ያሉት። ከዛ ሁሉ ነገር ካለቀ በኋላ መጣች። ከዛ በጎድጓዳ እቃ አይነት ነገር እንደዚህ ይዛለች፣ ሻሽ ነገር እንደዚህ ነጭ እንደዚህ ይዛለች። ከዛ መጣች። መጀመሪያ የመጣችው እኔ ጋር ነው። እንዳልኩሽ ነው፣ በጣም ወዳት ነች። እዛ ምንድን ነው ስላት ቅቤ ነው አለች። እና ምን ልታረጊ ነው አልኳት። ልትቀባ በእኛ ባህል ሽማግሌዎች ሲመጡ ቅቤ እንቀባለን አለች። የቱ ጋር ነው የምትቀቢው? እዚች ጋር ነው የምቀባህ ዶክተርዬ እያለች፣ ዶክተርዬ እዚች ጋር ቀባህና ሻሽ አስርልሃለሁ አለች። ለምኜ ተቀባ ኖ ለምኜ አስታልኳት። ሁለት ሰዎች ከሽማግሌዎች ሁለቱ ተቀቡ፣ ሻሽ አሰሩ። ያምራል ለነገሩ። ከዛ እኔ እኮ ቢሮ ነው የሚሄደው፣ ብሳ ሰዓት እንሄድ ነው። ከዚህ በኋላ እኮ ቢሮ ነው የሚሄደው። ሌላም አቶ ፈለቀ የሚባል ትልቅ ሰው አለ። እሱም እኔም ቢሮ ነው እኮ የሚሄደው ብሎ ለምነን ግን አክብረን ነው። ገብቶሻል? ባህሉን አክብረን አደራረጉን አክብረን ግን ለምነን አስረድተን ወጣን። ግን ደስ የሚል ባህል ነው። በጣም ደስ የሚል ባህል ነው። ቢሆን ኖሮ የእውነት እንደዛ አሁን ነፃ ብንሆን ኖሮ ደስ የሚል ያ ካልቸር ነው። ካልቸሩ ታከብሪያለሽ። እዛኛው ማህበረሰብ ጋር ስትሄጂ የዛን ማህበረሰብ ባህል ታከብሪያለሽ። ደቡብ ስትሄጂ የደቡቡን የእያንዳንዱን ባህል ታከብሪያለሽ። ኦሮሚያ ስትሄጂ እዛ ጋ ያለውን ባህል ታከብሪያለሽ። ትግራይ ስትሄጂ ባህሉን ታከብሪያለሽ። እና ይሄ መከባበርን ያመጣል ማለት ነው። ቀጣይ ስለ መደማመጥ ደግሞ እናነሳለን። መደማመጥ ከመገለጫዎቹ መካከል አንዱ ነው። ያው መደማመጥ፣ መከባበር አብሮ ይያያዛል ብዬ አስባለሁ። እና እስኪ ስለ መደማመጥ ደግሞ እናንሳ ዶክተር።
መደማመጥ ደግሞ ይኸውልሽ አንቺ ስትናገሪ እኔ ያዳምጥሻለሁ፣ እኔ ስናገር አንቺ ታዳምጭኛለሽ። አንዳንድ ሰዎች ምን ይሉኛል ያንቺን ማም ጨምሮ ያንቺን እናት ጨምሮ አያልቅበትም ይላሉ። ሁሌ ነው የምትለው ሁልጊዜ በጣም ሁሌ ዶክተር አያልቅበት እንደው በየሳምንቱ ርዕሱ አያልቅበት ወሬው አያልቅበት ሁሉ ነገር ደግሞ አንዳንድ ሰው አለ አይደል አውርቶም ደግሞ ዝም ብሎ የሚያወራ ሁሉ ነገር ደግሞ ቁም ነገር የሚሰማ ህይወት ላይ መሰረት የሚጥል ነውና አያልቅበት እንደው ስለያለች ሊያ አንድ ዶክተርም አለኝ እንደዛ አንተ አያልቅበት በየሳምንቱ አንድ ሰዓት ሙሉ ማስተማር ሁሌ ደግሞ አዳዲስ አይዲያ አዳዲስ እውቀትና እኔ የእግዚአብሔር ስጦታ ነው ብዬ ነው የማምነው። ግን ወደ ማዳመጥ ልመጣ ነው። የእግዚአብሔር ስጦታ ነው። ከዛ ትምህርቶቹ አሉ፣ ከዛ ንባብ አለ። ከዛ ግን ኦብዘርቭ ማድረግና ማዳመጥ ነው። እኔ አዳምጣለሁ። ማዳመጥ ስልሽ የሆነ ፖድካስት እንዲህ ምናምን ማለት አይደለም። ዌይተሩን አዳምጣለሁ፣ ዲስትሮን አዳምጣለሁ፣ ግሮሰሪ ስገባ አዳምጣለሁ፣ ጽዳት ሰራተኛዋ እያጸዳች የምትናገረውን አዳምጣለሁ። አይ ሊስን። ከዛ አይዲያዎች ያገኛሉ። እነሱ ከሚናገሩት ነገር አይዲያዎች ያገኛሉ። እና በማዳመጥ የማዳመጥ ስኪልሽን ዴቨሎፕ ስታደርጊ ሁሉን ሰው ማዳመጥ ይቻላል። ኦፍኮርስ ፖድካስትንም ሌሎችንም ዶክመንተሪዎችንም አዳምጣለሁ፣ ግን የማዳመጥ ችሎታን ማሳደግ አለብን። አንዳንድ ሰው አያዳምጥም፣ ጭራሽ አያዳምጥም። አሁን አንቺ ጋር በጣም ጥሩ የሆነልን ፕሮግራማችን፣ አንቺ በጣም ከፍተኛ የሊስኒንግ ስኪል አለሽ። በደንብ ነው የምታዳምጨው፣ ከልብሽ ነው የምታዳምጨው። እሱ ደግሞ እንትናችን ህብረታችንን ኮሚኒኬሽናችንን ያሳምረዋል። እና ማዳመጥ ያስፈልጋል። አንድ ጊዜ ምን ሆንኩ መሰለሽ፣ ልጅ ሆኜ ቲያትር ያለው አባቴ ካስተማረኝ ነገሮች አንዱ ቲያትር ማየት ነው። አሁንም ቲያትር በማየት አምናለሁ ሲሆንልኝ። አንድ ጊዜ እንደውም ጋብዘውኝ ከቲያትሩ በኋላ እንድናገር የሰለጠነ ህዝብ ቲያትር ያያል አልኩኝ። እውነት ነው። እኔ ብዙ ቋንቋዬን አሻሽሎልኛል ቲያትር። ልጅ ሆኜ አስተሳሰቤን አሳድጎልኛል ቲያትሮች፣ የመድረክ በተለይ እነዚህ ምርጥ የሆኑ ቲያትሮች እና አንድ ቀን አርቲስት ተክሌ ደስታ ጋበዘኝ። እሱ ያዘጋጀው ቲያትር መሰለኝ። ጋይ ስዩም ተፈራን የደረሰው ሐሙስ ይባላል። ከዛ በፊት ተሰርቶ የነበረ የዛሬ 25 ዓመት ነው 30 ዓመት በፊት ተሰርቶ የነበረ ቲያትር ነው። ከዛ ገባሁ፣ አየሁት። አዳዲስ አክተሮች ናቸው፣ ተዋናዮች ናቸው የሚሰሩት። የሆነ ቦታ ላይ እኔ ይሄንን ቲያትር ልጅ ሆኜ አይቼዋለሁ አልኩኝ። አስታወስኩኝ። ልጅ ሆኜ ብሔራዊ ቲያትር ይህን ቲያትር። ከዛ ተክሌን ጠይቀዋለሁ አልኩት እና ስወጣ ተክሌ ይሄ ቲያትር ድሮ ተሰርቷል ከ30 ዓመት በፊት? አዎ አለኝ። ተሰርቷል። አንተ ተውነሃል አልኩት። አዎ አለኝ። አንተና ወጋየሁ ንጋቱ መድረክ ላይ ቆማችሁ ስትተውኑ አስታውሳለሁ አልኩት። እና ፒናይ ወጋየሁ ንጋቱን የሚያክል ተዋናይ አልተፈጠርም። በጣም በቃ እኔ በልጅነቴ ስላየሁት ይሁን እሱን የሚያክል እኔ አላየሁም። እና ያስታወስኩት መሰልሽ አንድ ቦታ ላይ ተክሌ ደስታ፣ አርቲስት ተክሌ ደስታ ካራክተሩ ለአርቲስት ወጋየሁ ንጋቱ የሚለው ነገር አለ። መብራት ጠፍቷል። ከዛ የጠየከኝን ክብሪትና በሴት ተጣልተዋል። የጠየከኝን ክብሪትና ሴቷን እንደዚህ በቀጥታ ቃል በቃል አይደለም ውሰድ ይለዋል። እና ተክሌ እንዲህ ዞሮ ለወጋየሁ ነው የሚለው። ያ ፒክቸር መጣብኝ። እቺ ነች ያስታወስኩት አልኩት። እንደዚህ አንተ ለወጋየሁ እንዲህ ስትለው አስታውሳለሁ አልኩት። ይሄ ማዳመጥ ነው። አሁን እነዚህ ሰዎች ተክሌ ደስታ፣ አርቲስት ተክሌ ደስታ አሁንም በህይወት ያለልን ጃያንት ነው። አስገራሚ ተዋናይ ነው። ወጋየሁ ንጋቱ ደግሞ በጣም አስገራሚ። ቀጣይ የምናነሳው አለመቀያየምና ዶክተር አለመቀያየም መገለጫዎቹ ናቸው ብለን ከምናነሳቸው ሀሳቦች ውስጥ በአራተኝነት የያዝነው ነው። አለመቀያየምስ እንዴት ነው?
እኔ ዘመዶቻችን ጋር ትዝ ይልሻል ተቀይሜው ዘመድ አዝማድ ይቀያየማሉ ብዙ እና ይጎዳቸዋል። አንዳንድ ጊዜ እህትማማቾች ሳይገናኙ ያልፋሉ፣ ወንድማማቾች ሳይገናኙ ያልፋሉ እና መቀያየም ቴኪንግ ኦፌንስ ነው። ኦፌንድድ መሆን በአንድ ሰው ንግግር ወይም በአንድ ሰው ባደረገው ነገር ኦፌንድድ መሆን ነው መቀየም ማለት። ግን ምን አድርጊ መሰለሽ ላለመቀየም ሞክሪ። ሰዎች በሚናገሩት ነገር አትቀየሚ። አሁን እኔ እንደዛ መርህ አለኝ። አልቀየምም፣ ሰዎችን አይከፋኝም፣ አይሰማኝም። ግን በሰዎች ላለመቀየም ኦፌንድድ ላለመሆን እሞክራለሁ እና ዶንት ቴክ ኢት ፐርሰናሊ ይባላል። ዶንት ቴክ ኢት ፐርሰናሊ። ለምሳሌ ዛሬ ያዘገያችሁትን ካሜራማኖቹ ዘግይታቸዋል ምናምን ስላቸው አንደኛው አክርፎ ሊወጣ ይችላል። በጣም ቅር ብሎት እስከ ማታ ድረስ ሊቆይ ይችላል። ግን ፐርሰናሊ መውሰድ የለበትም። ፕሮግራሙ ዘገየ ሳንጀምር ነው እንጂ ያልኩት አንተን አይደለም የተናገርኩ። ፕሮግራሙ ዘገየ ነው ያልኩት። በሌላም ምሳሌዎች ማስረዳት ይቻላል። ዶንት ቴክ ኢት ፐርሰናሊ። ከኋላ ክላክስ ያደረገብሽ ጥኔል እንደሆንሽ አላወቀ፣ ግን መኪናው ላይ ነው ክላክስ ያደረገው። ስለዚህ ዶንት ቴክ ኢት ፐርሰናሊ። እኔም አልወድም ክላክስ ያደረጉብኝ ያለ ምክንያት። ግን ዶክተር ወዳጀነ ነው ብሎ እኔ እንደማናደድ አይደለም ክላክስ ያደረገው። ከፊቱ ያለው መኪና የዘጋበት መሰለው ክላክስ አደረገ። ስለዚህ አይ ዶንት ቴክ ኢት ፐርሰናሊ። አላየኝም እኔም ጭራሽ። ስለዚህ እንደዛ አድርገን አለመቀየም ማለት ነው። አለመቀየም መሞከር ያው የማይቻል ነገር ነው ብዬ ስለማስብ ነው መሞከሩ ላይ። ሌላው እዚሁ ጋር ያው ከተቀያየምን ደግሞ በህይወት ውስጥ አንዳንድ ሰዎች መቀየማቸውን በመቀየም ብቻ አናልፈውም። ከመቀየም ጀርባ አለ እሰራላታለሁ የሚባል ነገር ደግሞ ቀጥሎ ይመጣልና አለመጠላለፍ የሚለውን ሀሳብ ደግሞ በቀጣይ እናነሳለን። እና ሰዎችን ለመጥለፍ ሰዎችን ለመጣል መሞከር ነው አይደል? አይጠቅምም እኮ። አሁን እኔ ብወድቅ የማንንም ቦታ አልያዝኩኝም። ስለዚህ ማንም ሰው የሆነ እድል አያገኝም እኔ በመውደቄ። እኔ ብጠፋ እኔ በመጥፋቴ የሆነ ሰውዬ እድል አያገኝም። አሁን ዶክተር ወዳጀነ የለም ስለዚህ እኔ ያለሁ ብሎ የሚያገኘው ነገር የለም። ስለዚህ ክፋትን አለማድረግ፣ አለመጠላለፍ፣ እንቅፋትን በሰዎች ፊት አለማድረግ። ሰለሞን እኮ ይላል ጉድጓድ የሚምስ ጉድጓድን የሚቆፍር ይወድቅበታል ይላል። ጉድጓድ ውስጥ የሚገባው በኋላ አልቲሜትሊ እሱ ነው። በተቻለ መጠን በሰው ላይ ክፉ አለማድረግ፣ በተቻለ መጠን በሰው ፊት እንቅፋት አለመኖር፣ በተቻለ መጠን ለሰው ጉድጓድ አለመቆፈር። እንደውም ኑርልኝ ነው የሚባለው። ኑርልኝ። እኔ እድል ፈንታዬ በምድር ስኖር እድል ፈንታዬ እግዚአብሔር ነው የምለው። እድል ፈንታዬ አይደለም፣ እድል ፈንታዬ አይደለም። እኔ የደረሰኝ ፖርሽን እግዚአብሔር ነው። ልክ ዳዊት እንደሚለው ነው። ስለዚህ እግዚአብሔርን እስካልወሰደብኝ ድረስ የፈለገውን ነገር ይውሰድ፣ ችግር የለብኝም። እድል ፈንታዬ እግዚአብሔር ነው። እግዚአብሔርን ደግሞ ሊወስድብኝ አይችልም። እኔም ደግሞ የማንንም እንጀራ አልቀማሁም፣ የማንንም እድል ፈንታ አልወሰድኩም፣ በማንም ላይ ምንም አላደረግኩም። አንዳንዴ ሰዎች ብለው ያለ ምክንያት ሲነሱብሽ ይከረማለሁ። እኔ እድል ፈንታዬ እግዚአብሔር ነው፣ እሱን ካልወሰድክብኝ ችግር የለውም እላለሁ። የተለያየ ነገር ስለሚመጣ ነው እና እንደዛ አለመጠላለፍ፣ በሌላው ላይ እንቅፋት አለማኖር። አለመጠላለፍን እንግዲህ ማድረግ የለብንም ካልን በዛ ፈንታ ማድረግ ያለብን መገለጫ ነው ብለን የምናስበው ደግሞ መበራረክን ነው። ለሌሎች በረከት መሆን ማለት ነው። ዞሮ ወደኛም ይመጣል። ደግሞ አሁን ካህናት በስልጣን አላቸው አይደል? የመባረክ ሼኮች፣ ቄሶች፣ ፓስተሮች የመባረክ ስልጣን አላቸው መንፈሳዊ። ግን ደግሞ አባት ልጆቹን ይባርካል፣ ታላቅ ታናሹን ይባርካል። ኢቭን ትንሿም ልጅ እግዚአብሔር ይባርክ ስትለኝ አሜን ነው ብለው እና የበረከት ቃልን መናገር፣ ፖዚቲቭ የሆኑ ነገሮችን በሰዎች ላይ መናገር ምንም ኮስት አያደርግም። ደግሞ ጥሩ ነው። ቅድም ፒናዬ አምሮብሻል አልኩኝ። ምን ችግር አለው ብልሽ? ምንም ችግር የለውም። እውነት አምሮብሻል። ከዛ ደግሞ ያንን በማለቴ ደግሞ የሚመጣ ችግር የለም። ስለዚህ መደናነቅ፣ መበራረክ፣ አንዱ ሌላውን ይባርክ፣ አንዱ ሌላውን ያድንቅ፣ አፕሪሼት መደራረግ ኡቡንቱ ነው ለማለት ነው። መልካም እንግዲህ በዛሬ ከኡቡንቱ
ሀሳብ ተነስተን ብንማርበት በህይወታችን እያለን ሀሳቦችን አንስተናል። የኡቡንቱ ሀሳብ መገለጫዎች ናቸው የምንላቸውን ደግሞ ሀሳቦች እያነሳን መተን የመጨረሻው 7ኛው ነጥባችን የሚሆነው መቻቻል ነው። መቻቻል ከሰው ጋር ለመኖር እንግዲህ ቅድም እንዳለው ማህበራዊ ህይወት ላይ አይደለ ኡቡንቱ የሚያተኩረው ከሰዎች ጋር ልብ ለልብ ያለን ግንኙነት እንደ ማህበረሰብ ያለን ትስስር ላይ አይደለ የሚያተኩረው። ያን ስናደርግ ደግሞ መቻቻል በጣም አስፈላጊ ይመስለኛል። ከሰው ጋር ግዴታ ነው። ከአንዳንድ ሰዎች ጋር በሀሳብ ላንስማማ እንችላለን። ባለን ቪው ሙሉ በሙሉ ባለን ፖለቲካ አመለካከት አንስማማም። ያለን ሃይማኖታዊ አቋም አንስማማም። ግን ምን ማድረግ እንችላለን? ለመቻቻል እንችላለን። እሱም ሀሳቡን ይዞ እኔም ሀሳቡን ይዤ እንቻቻላለን። ሃይማኖታችን የተለያየ ነው። ኦፍኮርስ ክርስትናና እስልምና በዶክትሪን በጣም ይለያያሉ። ግን ሙስሊሙን ወንድሜን አከብራለሁ። የረመዳን ወር ሆሊ ማንዝ ኦፍ ረመዳን ሲባል ያንን ጾም አከብራለሁ ማለት ኦነር አደርጋለሁ። ሲጾሙ እንትን ሲሉ ክብር ሰጠዋለሁ። እዚህ ጋር ደግሞ አብይ ጾም ብለው ደግሞ ኦርቶዶክሶች ደግሞ ሲጾሙ ለዛም ደግሞ አክብሮት አለኝ። በአክብሮት ነው የምመለከተው እና እንደዛ መከባበር፣ መቻቻል በሃይማኖቶችም ዘንድ መቻቻል፣ በፍቅር መቻቻል ትችላለሽ። ዶክትሪኑ ሊለያይ ይችላል፣ አንድ አይሆንም መቼም፣ ግን በመቻቻል ተሳልፊዋለሽ። ሐረር እጅ የሰማሁትን ታሪክ ልንገርሽና ልጨርስ። ሐረር በሆነ ስብሰባ ሄጄ እዛ ስብሰባው ላይ ያሉ አንድ ሰው ናቸው የሚናገሩት። ምንድነው? አንድ ሞስክ አለ፣ መስጊድ አለ እዚህ ጋር ደግሞ አንድ በ100 ሜትር ርቀት ነው የካቶሊክ ቤተክርስቲያን አለ። ከዛ እዚህ የሚያገለግሉ ኢማም አሉ፣ እዛ ደግሞ የሚያገለግሉ ካርዲናል፣ ትልቅ ነው ካቶሊክ ቤተክርስቲያን፣ ብቻ ቄስ አሉ። እና እኚህ ኢማም የጸሎት ጥሪ ያለ አይደለም ከመስጊድ የሚወጣ በተወሰነ ሰዓት ላይ በማይክሮፎን የሚለቀቅ ድምፅ አለ እና እኚህ ያንን ድምፅ ያወጣሉ፣ የጸሎት ጥሪ ያወጣሉ። ቄሱ ይሰማሉ። አንድ ቀን ግን ድምፃቸው ተለወጠ። ሌላ ሰው ነው፣ የሌላ ሰው ድምፅ ነው የሰሙት፣ የኢማሙ ድምፅ አይደለም። አንድ ቀን ኢማሙ የሉም፣ የእሳቸው ድምፅ አይደለም፣ ሌላ ሰው ነው። ከዛ ሁለተኛ ቀንም ላይ የኢማሙ የሚያውቋቸው ኢማም ድምፅ አይደለም፣ የሌላ ሰው ድምፅ ነው። ቄሱ ምን አደረጉ መሰለሽ? ከካቶሊክ ቤተክርስቲያን ተነሱና መስጊድ መጡ። ምን ሆነው ነው ኢማሙ? ድምፃቸው ለምንድን ነው የተለወጠብኝ ወዳጄ? እንዴት ምንድን ነው የሆኑት? አይ ትንሽ አሟቸው ነው እኮ ልጠይቃቸው ነው የመጣሁት። ድምፃቸው ተቀየረ ብለው ድምፅ ተቀየረ ብለው ሊጠይቋቸው። ያ ነው መቻቻል ማለት፣ ያ ነው ሐረር ውስጥ እንዳለው ሁላችን ጋር እንዳለው ማክበር። እኔ ኡስታዝ ወዳጆች አሉኝ፣ ጓደኞች አሉኝ፣ ያወሩልኛል፣ እንግባባለን። በጣም ነው የምንግባባው። ከዛ ደግሞ አንዱ ሃይማኖት ሌላውን ሃይማኖት ከመንቀፍ ከመዝለፍ ይልቅ መቻቻል፣ መከባበር። እሱ በዛ ጋር ይሄድ ባመነበት፣ እሱም ባመነበት በዛ ጋር ይሄድ። በክርስቲያንም ውስጥ ፕሮቴስታንቱ በፈለገበት መንገድ ይሄድ ባመነበት፣ ኦርቶዶክሱም ባመነበት ይሄድ፣ ካቶሊኩም ባመነበት ይሄድ። ውይይት ካለ ውይይቱ ላይ መከራከር ይቻላል። ያለበለዚያ ግን ሌላውን አለመንቀፍ፣ ኡቡንቱ እንቻቻል፣ እንዋደድ፣ እንከባበር ለማለት ነው። መልካም፣ በጣም እናመሰግናለን ዶክተር። እንግዲህ ዛሬ ስለ ኡቡንቱ አንስተን ከአፍሪካ ሀገሮች ካለ ልምድ አንጻር ተነስተን እንግዲህ ይህንን እውቀት በእውቀት አልማዞች ፕሮግራም ተመልካቾቻችን ወደ እናንተ ልናካፍል ቆይታ ስናደርግ ቆይተናል። ዶክተር እንግዲህ ይህንን ሀሳብ ይዘን እንደ ማህበረሰብ የምንጠቀምበት፣ አንዳችን ለአንዳችን ያለውን ዋጋ ደግሞ በደንብ የምንገነዘብበት እንዲሆንልን እመኛለሁ። ቀጣይ ሳምንት በሌላ ርዕስ እኔ ጵንኤል ተስፋዬ ከዶክተር ወዳጅነህ ጋራ ወደ እናንተ የምንመጣ ነው የሚሆነው። መልካም ሳምንት ይሁንላችሁ።